አብሮነት 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 ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 10 ፕሮግራማችንን ነው። ከቢሾፍቱ ሼባ ቪሌጅ ተገኝተን ከወንድሞቻችን ጋር ፕሮግራማችንን እያከናወንን ነው። አሁንም ቀሪ የአብሮነት በረመዳን ፕሮግራሞቻችን ይቀጥላሉ። አብራችሁን ቆዩ። ሰይድ መሐመድ ብስሚላሂር ረህማኒር ረሂም። ጥሩ ነገሮች እየተነሱ ነው። ይሄ አብሮነት ምናምን ትልቅ ቅድም እንደተባለው የኢማን ችግር ነው አብዛኛውን ጊዜ። ከዚህም አልፎ ደግሞ አሁን የሰሃቦቹ ጊዜ አለ፣ የኛ ጊዜ አለ፣ የነሱ ኢማን አለ፣ የነሱ አኸራን ማየት የቂን የነሱ ተወኩል ሰሃቦቹ የደረሱበት ከፍተኛ የኢማን ደረጃ አለ። ዓለምን በእጃቸው ያስገቡበት ብዙ ማዳ ብዙ ቁስ ምናምን ኖሯቸው ሳይሆን ዙሁዳቸው የቂናቸው ጦግያናቸው አለል ማዳ ማቴሪያሊስት አለመሆናቸው ምናምን ከዛ ያው በማንኛውም በማዕረካቸውም ሆነ በምን ሁሌም በአቅም አንድ ያልሆኑ ማህበረሰቦች አሁን ሞታ ላይ እዚህ ጋር 2000 ሰው 200,000 ሰው እየገጠመ ምናምን በድርም ሁሉም እንትኖች እና ይሄ ኢማን የሚባለው ነገር ነው አጃይብ እየሰራ ያለው እና የመጀመሪያ ደረጃ ልካችንን አላወቅንም ሚንስ በቃ የትም እንደሌለን በጣም ኢጅራም ላይ እንደሆን ማወቅ አለብን። ራሳችን ያንዳን ያ ፋሲዲል የቂን ያአና هن مجرمان هيلالو ሸኾች ብዙ ጊዜ እኛ በጣም ሙጅሪሞች ነን ለኡመቱ መድረስ የለበትን ነገር አላደረስንም። እኛም ደግሞ ምንም ኢማን የሚባለው ነገር ሽታውም ዘውቁም የለን። ከዛ በኋላ እንዴት ነው ሰው የምትወቅሰው? ከዛ በኋላ እንዴት ነው በሰው የምታዝነው? ከዛ በኋላ ሰው እንዴት ነው የምትጠላው? ራስህን ነው የምትጠላው። ከዛ ስራህ በሙሉ አንተ ላይ ይሆናል። ከዛ ሁሉንም ሰው የምታከብርበት ልብ ሰላማት ሰድር የሚኖርበት ደረጃ ይመጣል። አሁን ትንሽ ችግር የተፈጠረው ሁሉም ባቅሙ ያስኩት መንገድ ትክክል ነው፣ ጥሩ መንገድ ይዣለው፣ ኮምፎርት ዘኔ ሙጥመኢን ነው። ሙጥመኢን ስትሆን ከሌላው ነቅስ ትፈልግና ጉድለት ትፈልግና ሌላውን ዒታብ ትጀምራለህ። ያ እንዳይሆን የመጀመሪያ ደረጃ የኢማን ምንም ዘራው ስለሌለኝ እኔ ራሴ ብለህ ከራሴ ጋር ሁሉም ሰው ከራሱ ጋር የሚያለቅስበት ራሱን የሚያይበት እንትን ከሆነ አቅም ያንሰዋል ከሌላ ጋር የሚጣላበት እና ከዛ ወዴት ይመጣል? ትልቁ አሁን የሚያጣ ነው የሚመስለኝ ያው አብሮነታችን በጣም ዴቨሎፕ ሊያደርግልን የሚችል ሰላመት ሰድር የሚባል ነገር አለ። ረሱላህ ሰለላሁ ዐለይሂ ወሰለም ማንም ሰው ስለማንም ሰው መጥፎ ነገር እንዳይነግረኛል፣ ስለማንም ኔጌቲቭ ነገር እንዲነግረኝ አልፈልግም። ልቤ እንደዚህ ንጹህ እንደሆነ መሄድ እፈልጋለሁ። አሁን ወደ ዋቂዓችን ስንመጣ ቅድም ኡስታዝ አህመድም አንስቶታል። ከሆነ ከግሩፓችን ከመናመናችን ወተን ሁሉንም ሙስሊም የምንወድበት ለሁሉም ሙስሊም ጥሩ ልብ የሚኖርበት የኛን አመለካከት የሚከተለውንም አይከተለውንም እኩል የምናይበት አቅም ቢኖረን በሙስሊምነቱ ብቻ እቺው መጥቆ የተፈለጋት እንኳን ለሙስሊሙ ሙስሊም ላልሆነውም ረህማ የምናደርግበት ነው። በጣም የተናዙል ጥግ የምንሄድበት ስሜት ቢፈጠር አንድ ማቀው ሰው በጣም በህይወቴ በጣም ክሊክ ያደረገኝ ሳውዲ ነው የሚኖረው፣ እዚህ ሀገር መጣ። ከዛ ወደሱ ወደ ማዘርላንዱ ሄደ። እዛ ሲሄድ መድረሳ አለ። መድረሳውን የሱ ጀማዓዎችን ሰሩት ምን አሉት በደንብ ተዓሚር ያደረጉት። ሌሎች አመለካከት ያላቸው ደግሞ እዛው ሙስሊም እንትን ውስጥ ያው ዝርዝሩን ባንገባ የኛ ነው ምናምን አሉ። ከዛ ሊወስዱብን መድረሳችን ምናምን አሉት። ስጧቸው አለ። እንዴት ነው የምንሰጣቸው? እኛ ሰርተንኛል። ስጧቸው መጀመሪያ በተሕኪም እኔ በመፈረው ተስማማላችሁ አለ። ስጧቸው አለ። እነዛ መጡ። ከምርህ ነው አሉት። አው ከቻላችሁ እዚህ ጋር ቆርቆሮ አንድ ክፍል ምን ሰራበት ቁርአን ምን አስቀራበት አንድ ክፍል
ከቻላችሁ እዚህ ጋር እንስራ በግንብ የተሰራው ነው ሁሉንም ሰዱት አላቸው። እኛ ግን ከፈቀደላችሁ ሹራ የምናደርግበት አንድ አማል የምንሰራበትና ተማሪዎች የምናስቀርበት አንድ የቆርቆሮ ክፍል ከቻላችሁ እዚህ ጥግ ላይ እንስራ ብሎ አስፈቀዳቸው። ኢምባሩ ተሸነፉ። በቃ ከልብ አንተ አጣላንም ማለት ነው። ያማ እነሱን ለማየት ነበር ወሰዱት እናንተ እኛም ብዙ ማንሰራበት ምን ለማለት ነው። በመሸነፍ ማሸነፍ አለ። ሁሉንም ሰላመተ ሰድር ሲኖርህ መጀመሪያ ሙስተፍደል አወል ወልአኺር አንተ ነህ ከማንም በፊት የምትጠቀመው። ልብህ አይጎዳም፣ በሽታ ላይ አትወድቅም፣ አትጨናነቅም። لماذا لا نحب الكل بما فيه በምንም አመለካከቱ ይሁን አላህ ማን እንደሚቀበለው በምን እናውቃለን? እኔ ትክክል ነኝ የምለው ሰው የት እንደሆንኩ አላህ ፊት من بطأ به عمله لم يسرع به نسبه أي جماعته ተብሏል። የሚገርምህ አንተ በጣም እስልምናን እየጎዱ ነው እነኚህ ሰዎች ሳያውቁ ነው በርግጥ ብለህ የምታስባቸው አካል ያሉ ሰዎች ከአላህ ጋር ምርጥ ሪሌሽን ሊኖሩ ይችላል። ሌሎችም በሙሉ ብንወዳቸው አብሮነቱ ይመጣል የሚል መርሐባ። ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 10 ፕሮግራማችንን ነው። 10ኛ ዓመታችንን በማስመልከት በልዩ ሁኔታ እንዲህ ሰብሰብ ብለን ፕሮግራማችንን እያከናወንን እንገኛለን። አብራችሁን ስላላችሁ በድጋሚ እጅግ አድርገን ነው የምናመሰግነው። ኡስታዝ በድር እንግዲህ ያነሳናቸው ያሉ ሐሳቦች በተደጋጋሚ የሚነሱ ሐሳቦች አሉ። አንዳንድ ጊዜ ሰዎች የተስፋ መቁረጥም ስሜት ሊሆን ይችላል፣ የተለያየ ምልከታም ሊሆን ይችላል። ብቻ አንድ አብሮነት ይባላል ስሙ ብቻ ነው የቀረው ይባላል። የሆኑ ቦታዎች ላይ ምን ተደጋግሙታላችሁ ምንም ሰው እንደሆነ አንድ አይሆንም ወይም አብሮ አይሆንም። እንደተለያየን ዝም ብለን እንትን ብንል ይሻላል እኮ እንደው ባትነዘንዙን ምናምን ይባላል። እንዲህ አንድነት የአብሮነት ምናምን የሚባሉ ሐሳቦች ሲነሱ አብሮ የሚነሱ ሐሳቦች ናቸውና እዚህ ላይ ጨምር አድርገህ ደግሞ የአብሮነት ፕሮግራም አስፈላጊነቱን እንዲህ አይነት ሐሳቦችን የማንሳት አስፈላጊነትን አንተም ደግሞ እንደው የምትመኘውም ካለ ማየት የምትመኘውንም አብረህ በዛው እንድታነሳ አድልንስ። ቢስሚላሂ ራህማን ራሂም ከምኞቱ ልጀምር መሰለኝ። እኔ የምመኘው ነብዩ አለይሂ ሰላቱ ወሰላም ለመሰባሰብ መስፈርት ያደረጉት ነገር ላይ ብቻ ተሰባስበን ማየት እመኛለሁ። ሌሎች እኛ የፈጠርናቸው በርካታ መስፈርቶች አሉ። ሰዎችን ምን ለያይበት ወይም እገሌ የኔ ነው እገሌ የኔ አይደለም ብለን የምናስቀምጣቸው እኛና እነሱ የምንባባልባቸው በጣም ብዙ ጃርገንስ አሉ። በጣም ብዙ ናቸው። እነዛ መዘርዘር ይከብዳል። ነብዩ አለይሂ ሰላቱ ወሰላም ግን من صلى صلاتنا واستقبل قبلتنا وأكل ذبيحتنا فذلك المسلم የኛን ቂብላ የተቅጣጨ እኛ ያረድነውን የበላ የኛን ሰላት የሰገደ ሰው እሱ ሙስሊም ነው። በእኛ ላይ ያለው መብት አለው፣ እኛም በሱ ላይ እሱም ሐቅ አለን። እሱ ግን እነዚህን መስፈርቶች ብቻ ማሰብ ቢቻል ብዙ ልዩነቶች ይጠፋሉ። በጊዜ ሂደት ያመጣናቸው በርካታ የጀማዓ ያመለካከት የሆነ ነገሮች አሉ የምንመዳደብባቸው ማለት ነው። እነኛ ነገሮች አንዳንዴ ሐቂቃ የተክፊር አቋምን ግን ተክፊር ሳንል ማለት ካፊር ሳንለው ግን የተክፊር አቋም ይዘን ሙስሊሞች ጋር የምንኗኗርበት አለ። እንዳውም ሙስሊም ያልሆነው ወገን ጋር ነብዩ አለይሂ ሰላቱ ወሰላም ያስተማሩንን ነገር ስንተገብረው አስተውላለሁ። በጣም መበረታታት አለበት። የሐልፈል ፉዱሉ ማለት ነው። ሐልፈል ፉዱል ላይ የጋራ የሆነ ነገር ላይ ፍትህን ለማስፈን ነብዩ አለይሂ ሰላቱ ወሰላም ከሳቸው እምነት ውጭ ከሆኑት ሰዎች ጋር ወይም ነብይም ከመሆናቸው በፊት አብረው ለዛ ዓላማ ቆመው ነብይ ከሆኑ በኋላ ለውዱዒቱ ብለዋል። አሁን ብጠራ ኖሮ እገኝ ነበር ብለዋል ሐልፈል ፉዱልን። ምክንያቱም ኖብል ሐሳብ ነው፣ በጣም ጥሩ ሐሳብ ነው፣ ፍትህን የማስፈን ነው፣ ለመልካም ነገር ነው።
ስለዚህ የጋራ በሚያደርጋቸው ነገር የእሳቸው እምነት ተከታይ ካልሆነም ሰው ጋር ነብዩ ሰለላሁ ዐለይሂ ወሰለም ለመስራት ዝግጁ ነበሩ። ይሄ እንደ ሀገር ልንወስደው የሚገባ የጋራ የሆነ ነገር ላይ ጠቃሚ የሆነ ሀገርን የሚበጅ ነገር ላይ አብረን መስራት ያለብን። እኔ እዛ ላይ እንደውም ደህናነን ነው የምለው። እዛ ላይ ደህናነን ሙስሊም ያልሆነው ወገናችን ጋር ኢትዮጵያውያን ሙስሊሞች በጣም ጥሩ ሪሌሽን አላቸው እንደ ህዝብ ማለት ነው። በመካከላችን ያንን ያክል እንኳን የለንም። በጣም አዝናለሁ እኔ በዚህ ያንን ያክል። እኔ አንዴ ማረሳው ነገር ልንገራችሁ። ዩኒቨርሲቲ ተማሪ ሆነን ኢዕቲካፍ እንቀመጥ ነበር። አንዴ አይ ቲንክ ካሚል አስታውሳለሁ መጥተህ ነበረ ዘይረህ ነበር እና ኢዕቲካፍ ጨርሰን ይወጣን። ያው ከኢዕቲካፍ ስትወጣ በጣም እኮ ኢማንህ በጣም ይጨምራል በጣም ይጨምራልና አንድ ወንድም እኔ በቃ ዓላመተል ኢስላም ስላየሁበት ነው ሰላምታ አቀረብኩለትና ልክ እኔ ሰላምታ ሳቀርብለት ሌላ ነን ሙስሊም የሆነ ሰው ጋር በጣም በቃ በፈገግታ ሰላም እያለው ነበርና እኔ ሰላም አለይኩም ስለው ዘወር ሲል ሲያየኝ የሱ ታይፕ አይደለም። በቃ ሲያየኝ ጋር አያገኝም እኮ ባለባበሴ በመናምን በቃ የሱ እንዳልሆንኩ አውቋል። ልክ ፈገግ ካለበት ተመልሶ ኮስተር ብሎ ወአለይኩም ሰላም አለኝ። የፊቱን ለውጥ እስካሁን አረሰውም። ሜቢ 20 ምናምን ዓመት ማለት ነው። ሁሌ ይገርመኛል። በቃ ለምንድን ነው ያን ፈገግታ የነፈገኝ? እኔ በቃ አሰላሙ አለይኩም ነው ያልኩት። አነ ሙስሊም። ይሄ ሪያሊቲ በደንብ ልንጋፈጠው የሚገባ ነው። እኔ ሰዎችን የኔ ጀማዓ ሲሆኑ የኔ አመለካከት ናቸው ብዬ ሳስብ እማይበት ልቦናና የሌላ ናቸው ስል እማይበት አንድ ነው ወይ? በጀማዓዎች መካከል ተካሙል ነው እየታሰበ ያለው ወይስ መጠላለፍ ነው? እኔም ማልሰራውን ነገር እገሌ እየሰራ ነው፣ ግን ትልቁ ፒክቸር ኢስላም ነው። ኢስላምን እየካደመ ነው እሱ። ያን ክፍተት እየሞላልኝ ነው፣ ወንድሜ ነው ብለን እየተቀበልነው ነው ወይ? ነብዩ አለይሂ ሰላቱ ወሰላም ያስቀመጧቸውን መስፈርቶች ብቻ ቤዛ አድርገን መሰረት አድርገን ወንድማማችነታችን ገንብተናል ወይ? ሁሌም ያ የመጀመሪያው ዘመን ላይ ከነበሩ መስፈርቶችና መለያዎች ውጪ በጊዜ ሂደት የመጡ ነገሮች እኛ የፈጠርናቸው የኛው ጣዖቶች ማለት ነው። እነሱ ናቸው እያራራቁን ያሉት። ከዛ እንውጣ፣ ወደ ቁርአኑ ወደ ሐዲሱ መሰረታዊ ወደ ሆነው ነገር ነብዩ ሰለላሁ ዐለይሂ ወሰለም ቅድም ወንድሜ መሐመድ ጀማልም ያነሳነዋል። ሰላመተ ሰድር ነው የነብዩ ሰለላሁ ዐለይሂ ወሰለም ባህሪ። አንድን ሙስሊም የጥላቻ ስሜት ከተሰማን በአንድ ሙስሊም ላይ ሐቂቃ ለኺታማችን መፍራት አለብን። በዛ ሌቭል ነው እኛ መፍራት መጠንቀቅ ያለብን። ለምን መሰላችሁ? መን ዓዳሊ ወልየናል። የኔን ወልይ የኔን ወዳጅ ጠላት አድርጎ የያዘ ሰው አዘንቱሁ بالحرب ነው አይደለም? እኔ ጋር ጦርነት ነው እኮ። طيب ወልይን ማን ያውቀዋል? የአላህን ወዳጅ የሚያቅሰው አለ? ይህንን በጥላቻ ያየሁትን ወንድሜን የአላህ ቅርብ ወዳጅ ቢሆንስ እኔ እየጠላሁት፣ እኔ የሆነ ስም ሰጥቼዋለሁ የሆነ ጀማዓ ምናምን ሰጥቼው እየጠላሁት ያለሁት ሰው አላህ ዘንድ ቅርብ ሰው ቢሆንስ ምን ይውጠኛል? ይህንን ማሰብና መጠንቀቅ ያስፈልጋል። እንዳውም ለማሳረግ ያክል እንደ መርህ መያዝ ያለበት ነገር እኔ በድሩ ዓለም ላይ ካሉት ሙስሊሞች ሐየን ወመይተን ነው የምላችሁ። ዓለም ላይ ካሉ ሙስሊሞች ከኖሩትም ካሉትም ዝቅተኛው ሙስሊም እኔ ነኝ ደረጃዬ ብዬ ማመን ያለብኝ። ለተዋضع አይደለም፣ ሐቂቀተን ማለት ነው። ሐቂቀተን እያንዳንዱ ሰው ሁሉም ሙስሊም ከኔ የተሻለ አላህ ዘንድ ቅርብ ነው። እኔ ወንጀለኛ ነኝ፣ ኢጅራም ያልከው እኔ ወንጀለኛ ነኝ፣ ሁሉም ሙስሊሞች ይበልጡኛል።
في اختلاف طوائفهم ومناهجهم وجماعتهم الناس يبلطኛል የሚለው ስሜት የሚያድነን አላህም ዘንድ እሱ ነው የእውነትም መቀራረብና ዋህዳ የሚያመጣልን እሱ ነው ይህ ሲባል ትንሽ አይዲያል ደግሞ እንዳናደርገው አንዳንዴ የሚፈጠሩ ነገሮች በሰሃቦች መካከል የተፈጠሩ ነገሮች አሉ እንደ ሰው ቅድም መሐመድ ነካ አድርጎታል ተስፋ እንዳንቆርጥ ማለት ነው የሆነ አይዲያል ዩቶፒያ ነገር ፈጥረን ደግሞ ፕራክቲካል አይደለም ብለን እንዳናስብ መጠንቀቅ ያስፈልጋል ኦኬ ፕሮብሌሞች ሀፕን ያደርጋሉ ኢስላህ የሚያደርጉ ሰዎች ግን ድምጽ መጉላት አለበት አሁን ፕሮብሌሙ ምንድነው ሚዛናዊነትን የሚያቀነቅን ዋህዳን የሚያቀነቅነው ድምጽ ደካማ ነው ልዩነትን የሚሰብከው ደግሞ ድምጹ በጣም ይጮሃል ይህኛው ዳዕዋ መጎልበት መቻል አለበት ያኛው ታቡ እስከሚደረግ ድረስ ምን ነካው ምንድነው ልዩነትን የሚሰብከው ይሰው እንዴት ሙስሊምን ጥላቻ ይናገራል እኛ ካምፓስ ተማሪ ያለን እኮ አንድ ዳዒ ተነስቶ እኔ የሰማሁትን ነው የምነግራችሁ ከተማው ላይ ያሉትን ዱዓቶችና ዑለማዎች በሙሉ ማለት ነው እየዘረዘረ አስጠንቅቆ እገሌን ተጠንቀቁ እገሌ እንደዚህ ነው ብሎ ጨርሶ ذكروني يرحمكم الله አስታውሱኝ እስኪ መንበቅ ይላል ማን ቀረ እስኪ አስታውሱኝ የቀረሰው ማን አለ ያ اخي አንተ ቆመህ ተነስተህ ሙስሊም ውስጥ ያሉ ፊገሮችን ዑለማዎችና ዱዓቶችን ማጥቃት ብቻ አላማ ይሆናል ይሄ እኮ ነው ተጠንቀ ማለት እንደ ማህበረሰብ ሞዴል እንዳይኖር መከባበር እንዳይኖር እርስ በርስ ጥላቻ እንድንዘምት እርስ በርስ የሚያደርገን ይሄ ነውና ራሳችንን የምናይበትን ነገር ማስተካከል ነብዩ ሰለላሁ ዐለይሂ ወሰለም ለሙስሊምነት ያስቀመጧቸው እንደ ሙስሊም እንድንተያይ ፕራክቲካል መገለጫ አድርገው ያስቀመጧቸው ነገሮች ብቻ በቂዎቻችን ናቸው አርካን الإيمان አርካን الإسلام ካለው አንድ ሰው ዓላመተ الإسلام ካለበት ወንድምህ ነው ሰላም አለይኩም ወራህመቱላህ ውደደው ከኔ የተሻለ ነው ብለህ መንበት ያኔ ብዙ ችግሮች ይፈታሉ በያስባለሁ ጀዛኩሙላህ ሰላም አለይኩም አይ ብርድ ራሱ በጣም ጥሩ ነው አብሮነት